ሰበካሽ ይዞሻል ወርቄ እንኳን ደስ አላችሁ። እግዚአብሔርን እንበይ መቆጣጠር አቅቶኛል። ወዳዲ እናንተ ነገር አይለቀስም። እግዚአብሔር እኔ ቤተክርስቲያን ስለተረገጥኩት ማለት ነው። ምንድነው የምትይው መሰለሽ? እግዚአብሔር በኪነ ጥበቡ የቤቱ በአስራት በኩራት የሚወጣ ያርጋችሁ፣ አብራችሁ የምትመለኩሱ ያርጋችሁ ነው የሚባለው። መዝሙሩን በመስማቴ በቃ እንጃ ወላዲ ታማ በጣም በጣም እግዚአብሔር እውነት እኔ ራሴ በቃ እንዲህ እያልኩ ነበረ። እንደውም እመቤቴ ማርያም ምን አለበት ምን ይሳልሻል በነገው ቀን አንቺ የሆነ ነገሩን ብታመጪኝ ትብዬ ይውጣልኝና ተመልሼ እመጣለሁ። ወርቄ ወይ ቤተክርስቲያኑን አይተሽዋል? ወርቄ ቤተክርስቲያኑን ተረግጠሽዋል? እንደኔ አይተሽዋል? ማሪ ያንን ቦታ ካየሽ ማለት ነው ያንን ቦታ ካየሹ ማለት ነው እግዚአብሔርን ምንም ሌላ ነገር አያስመኝሽም። ገዳም ግቢ ነው የሚልሽ። ዓለም በቃኝ ነው የምትያዝ። በቃ ላሊበላንም አይቼዋለሁ። እኔ አሁን የቀረኝ ማለት ነው ጎንደር ታብታብ አድርጉልኝ። እግዚአብሔር ይመስገን ክብሩን ይውሰድ መብርሃን። እዚጋ 39 ሰዎች አላችሁና ጨረቃ ፋሚሊ ሙሉ እንኳን ደስ አላችሁ። እንኳን ለዚህ ክብር ለማየት አበቃችሁ የኔ ውዶቼ። በገባ በጠብጣችሁ በጮህባችሁ የፈለኩትን ቢሆንም እየቻላችሁ እዚህ አብረን ስለደረስን እንደ ሁሉ ነገር በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ምኞታችሁ ሀሳባችሁ ብቻ ስለተሳካላችሁ አይ ሚስ በጣም ነው የምወዳችሁ። በጣም ነው አላውቅም እኔ በገባሁበት መበጥበጥ በገባሁበት እንደፈለግሽ እርገጭ እንደፈለግሽ እርገጭ ማር እውነት እኔ እንጃ እመቤቴ ማርያም ምን ይሳናታል? ወላዲተ አምላክ ምን ይሳናታል? የኔ እናት እኔማ በስመ አብ እኔ ደስታዬን እራሱ አልቻልኩም። እግዚአብሔር ደስታዬን ብዛት በእምባዬ ስልሽ ደስታዬን በምኔ ነው እያጣጣምኩት ያለው። እናንተ ማብራት በሌለው በውጭ ወጥቻለሁ። ሰማይ ማዘጋኝ እንደህና ሁኑ እግዚአብሔር እስማ አንቺ ወርቄ ነይ። እኔ አንቺ ቪዲዮ ስወጭ ነው የወጣሁት። ነይ እና በሽታ ያለ የጨረቃ ፋሚሊ ምን ይሰማችኋል? ልጆቻችንን እግዚአብሔር ይመስገን እዚህ አድርሶልናል ፈጣሪ። ምንድን ነው የሚሰማችሁ? አሁን ያለቀስነውን በሁሉ ታበስ። ዛሬማ ቅውጥ ነው የሚደረገው። ጨረቃ ፋሚሊ አሜሪካ ቲጂ አሜሪካ ያለችዋን ጥሩልኝ ለልጆቿ ክርስትና እግዚአብሔር ይመስገን። እውነት ይሄ ሁሉ እነሱ አንድ ይሆናሉ እንዲሆናሉ ብለን ነበር ስናነባ የነበረው። ዛሬ ግን እናታችን ድንግል ማርያም ታሪክ ሰራች። ነገ እኮ ደግሞ የዕለቷ ቀን ነው። ነገ እኮ የዕለቷ ናት። ይኸው ዳቦ ደፍተናል። ጠላ ጠብቄያለሁ። ሻማዬን አበራለሁ። ፈንድሻዬን አፈነዳለሁ። አቤቱ እናቴ ድንግል ማርያም አቤት መብርሃን ለከ ልብም ያለች ወላዲተ አምላክ በስመ አብ። እኔማ በቃ በስመ አብ ሁልጊዜ ነበር የማለቅሰው እኮ ሁልጊዜ ነበር እኮ የማለቅሰው። እንደው አምላኬ እያልኩ ነበረ ሁልጊዜ ነበረ እግዚአብሔርን እኮ የምለምነው እመቤቴን ሁልጊዜ ነበር የማለቅሰው። ግን እመቤቴ ክብሯ ለእሷ ይገባታል በእውነት። መብርሃን ምን ይሰማል? ከታች አስገቢል የሃይሚን እህት ከታች አስገቢ። እኔ እንዴት ብዬ እንደማወራ አላውቅም፣ እንደምናገር አላውቅም። ዘጋብሽ ነው ማሬ። ምን ነው ለምን ትምታለሽ? ውዴ አይ ደስ ብሎኝ ነው። በኖርማል ውጪ እንደኔ በኖርማል ውጪ እስቲ ነይ በኖርማል ውጪ እንደኔ ወርቅ በኖርማል ውጪ እንደኔ ማ አንቺ ራስሽ በኖርማል እኔ ያኔ ኖርማል ነገር አለ። የኔ ታምባለ ንገሪኝ ማው ዋው የኔ ጸይማሳ እግዚአብሔር ይመስገን። እኔ ኩሩ ያበሻ ልጅ ቆይ የቡሩኬ ወዳጆች በአጠቃላይ ታዘቡ ማለት ነው። አሁን
እንደ እናንተ ሆኜ በዚህ አይወጣ ነው። ቆይ ላሳያችሁ። ወይ ግሬስ በተራ ታወራለሽ። እኔ እጠይቃለሁ። እኔማ አላረግም እንዴ በገዛ እጅ ያስገቡ ብያስ ብቻሽን ኮተት ታይሽ ወርቅ በኖርማል የነበረችው እግዚአብሔር የተመሰገነ ይሁን። ጉዲሽን እያየሽ ነው። ወገባችን ታጥቀን ማለት ነው። ወገባችን ታጥቀን መዳር ብቻ መዳር እልል እያልን ልብሳችን ብትን እያደረግን እልል እያልን እንግዲህ ልጆቻችን ስንድር ምን ይመስላችኋል? መድኃኒዓለም እኛ እኮ ይሄን ብቻ ነው የምንፈልገው፣ ሌላ ነገር አይደለም። እዚህ ጋር የምንሳደበው እና የምንጮኸው በቃ እኮ አሁን ደስ አላለሽም? ደስ አላለሽም? እኔ ምንም አላየሁትም እኮ ምን አለ አዲስ ነገር እኮ እኔ እየጠየቁ ነው ገና እንደ አዲስ ማለት ነው። ቅድም ዩቱብ ላይ ቪዲዮን አሳዩ ለሷ ቪዲዮን አሳያታው። ልቤ በጣም እየመታ ነው። ለምን እንደሆነ አላውቅም። ምንድን ነው ነገር ሄዳችሁ ብሩክ ቤት እንትን ባላር እንዲወጣ ማለት ነው። ብሩክ ቤት በብሩክ ቤት ነው የተለቀቀው። በብሩክ ቤት ቲክቶክ ገብታችሁ እዩ አይደለም? እንደዚህ ከከፈተን ሄዱ ያቴን ላሊበላ ያመጣው በብሩክ ቤት በቃ ብሩክ ቤት ወርቄ ቲክቶክ ላይ ያቴን ላሊበላ መስቀል ያመጣው ላሊበላ ይጃት የመጣው መስቀል ጥሩ ነገር ነው። ዛሬ ምን አዲስ ነገር አለ ነው? እነሱ ቤት እኮ ሶስት ነው የተለቀቀው። እየሰማሽ አይደለም? ሂጂና ብሩክ ቤት ገብተሽ ያውን ተለቅቋል ቪዲዮ። አየሻት ወርቄ ለጊዜ 10 ምናምን ሳይሆን ቲክቶክ ላይ ወይዬ እሺ ኢራኤል መሪቼ ወሽሮ መሪቼ ማታ ቪዲዮ ቲክቶክ ከኔ ብሩክ ምን ነው ማቢኪን በጣም አቋራን እኮ ማሪን ካቴት ይሆን ማቢኪን አንኮ ከየለኩ የመራማው ምና እኮ እኔ ላስረዳሽ። እሺ አስረዳኝ ውዴ። ምን የሚለው ዝማሬ ምንም ዘፈን አይደለም። ቃል ኪዳኔ ሆይ የሚለው ዝማሬ ነው የለቀቀ በእንትን ዝማሬ ላይ አንለያይም የሚለው መዝሙሩ ምን እንደሚል ልንገርሽ። ቃል ኪዳን ሆይ በቃልህ ባንተ በረጋን ነው የሚለው። መዝሙሩን ባጭሩ ነው እንትን ያሉት የለቀቁበት እንጂ መዝሙሩ የሚለው ሙሽራዬ ሆይ ቃል ኪዳን ባንቺ በገባሁልሽ ነው የሚለው መዝሙሩ ማለት ነው። ሰርች ካረግሹ ዩቲዩብ ላይ ይመጣልሻል መዝሙሩ የተቀናበሩበት ማለት ነው። አሁን ለምን እንትን ውስጥ ትሄዳለች? አሁን ብሩክ እኔ ያለው ቲክቶክ ብቻ ያለው እኮ ለመዝሙሩ ነው ያነሽ፣ ለመዝሙሩ ነው እንጂ ያነሽ ሌላ ነገር እኮ አይደለም ውዴ። መዝሙሩ እንደዚያ ነው የሚለው። እኔ ደግሞ ደነገጥኩኝ። ሲሙ አለቀሰችና እኔ ምን አዲስ ነገር አለ እንትን ቃል ተግባብቶ ነው ወይ በእንትን ውስጥ ብዬ ደነገጥኩኝ። ቆይ እናንተ ያልገባችሁ ነገር ማለት ነው እነሱ እያወሩ ነው አይደል? እነሱ ቃል እየተገባቡ ነው፣ ግን መዝሙር ነው የተለቀቀ። የእነሱ ድምጽ ሳይሆን መዝሙር ነው የተለቀቀ። እነሱ ግን ቃል እየተገቡ ነው በቃ። ይህንን ካልተረዳችሁ እናንተ እኮ እንዴ ምንድን ነው ጭንቅላታችን በምን እንከፍታለን? ቃልማ ቀደስ ግን ድምጻቸው አልወጣም። ድምፁ ያልወጣበት መዝሙር አልወጣም። ደግ ያደረጉ ለምን ከዚህ በላይ ምን እንትን አያረጉም? ጫማ ምናምን እግር ላይ የለም፣ በእግር ናችሁ ያሉ። ግን በጣም ደስ ይላል። ቃል እየተጋባቡ ነው፣ ግን ድምጻቸው አይወጣም እንጂ ዩቲዩብ ላይ ነው የሚወጣልን ነው። ማሬ ጠብቂ ዛሬ ይመጣል ዩቲዩብ ላይ ይመጣል ብላችሁ ነው እንዴ? ግን ዛሬ ተመልሷል እነሱ አይደል? ዩቲዩብ ላይም ጭነው ሊሆን ይችላል። ያው ታውቂያለሽ እዚያ ላይ እንትን አፕዴት ማድረግ ስለማይችሉ ቲክቶክ ባጭሩ ለቀው ነው ደህና ነን ለማለት ያክል ነው። ገብቶሻል? እዚያ ቦታውን ኔትወርክ በጣም ነው የሚያስቸግረው። ዩቲዩብ ላይ